አድርጎኝ ከዛ በኋላ ደግሞ ወይ እሳቱ ከተያያዘ እንጀራው እንደምን በቃ አላምር ሁሉ ብሉኝ ማለት ነው። በቃ አንዴ ሲወፍርብኝ አንዴ ስቀጥ በቃ አንዴ አልወጣ አስቸግሯታልና እሱ እየመሰላት እንጀራው ሲታጠፍባት ወይ ነው ያስባሙ በጣም የሚያስጠላው አንዳንዴ እግዚአብሔር እጅግ በጣም የሚያስጠላው አንዴ ባባስ ያለቅስ ወይ ስማ አንድ ሰበት እንደዚህ አረብ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? አላችሁ? እኔ ያለሁኝ እግዚአብሔር ይመስገን። ተቃጠልኩ። ዛሬ እውነት እንደ ዛሬ እንደው ባይበላ ብዬ አላውቅም። ባይበላ ነው ያልኩት። አይኔን በጣም አመመኝ። በጣም ነው አይኔን ያመመኝ። እንትን መብራት የለም። መብራት ትናንትና ኃይለኛ ዝናብ ሲዘንብ ወደቀ ማለት ነው እና ተቃጠልኩ። ወደቴ ደብላችሁ በጣም ነው ተቃጠልኩት። እሳቱ አልቀጣጠል ብሎ ጭሱ እንዳለ ዝናብ ትናንትና የመጣው ዝናብ እንዳለ እንትኔን አበሰበሰው። ቀጠለኝ እና ቅድም ላለቅስ እንዴት እንደተቃጠልኩ ረርድብን ነው ያልኩት እግዚአብሔርን በቃ እንዴ ባይበላስ አልኩኝ። እኔ ደግሞ እንጀራ ሳይኖር ሆነ መብራት እስከሚመጣ የተለያየ ነገር መስራት ይቻላል። ግን በቤት ውስጥ እንጀራ ከሌለ እግዚአብሔር መኮረኒ፣ ሩዝ ምናምን የተለያየ ነገር ሆነ ነገር ብበላ የበላው አይመስለኝም። ችግሬ ይሄ በቃ የሆነ እንጀራውን ማየት ፈልጋለሁ። ወይን ከሩዙ ስር እንጀራ ማጣበቂያ ወይን መኮረኒው ማጣበቂያ አይመቸኝም። በቃ አልነድ ብሎኝ አልያያዝልኝ ብሎኝ በቃ ተቃጥዬ እምብዬ ልንገራችሁ እንጀራ ሁሉ በቃ አልሆነልሽ ብሉኝ አላምር ሁሉ ብሎ ማለት ነው። ይሄ በላይ ታስቀምጥኩት እና አንዳንድ ጊዜ እውነት ስማም ወልድ አያዛችሁ አጥብ ንፋስ አይደለም ያው ነው ደግሞ ወጣ ስል እውነት አቃጥሎኝ ነበር እንደዚህ ፊቴም ማለት ነው። ስል በቃ አልቀጣጠልኝ ብሎኝ እግዚአብሔር አረብስማ በቃ ላለቅስ በቃ ምን ብዬ ልንገራችሁ እግዚአብሔርን አንዳንድ ጊዜ ያስጣላል። መኖራችሁ ሁሉ ነው የሚያስጣላችሁ። እንደዚህ አንዳንድ አይጥማምባችሁ በጣም ነው የሚያስጣላው። በቃ በጣም ብስብስ ብሎብኝ ይሄ አሁን ከራሴን ቢስለኝ የመጨረሻ ላይ በቃ ሰጥሻለሁ ሲደርቅ ብዬ ከሌላ ሰው ወስጄ ነው ማለት ነው። በቃ ዛም በከነ ያለ ህይወት አንዳንድ ጊዜ እግዚአብሔርን በቃ ለማስማም ተስፋ ቆርጣለሁ። አንዳንድ ጊዜ ካለፈ በኋላ ቅድማው መረራ ብሎ እንደው ባልኖርስ እንደው በቃ ምጭ አድርጎኝ ከዛ በኋላ ደግሞ ወይ እሳቱ ከተያያዘ እንጀራው እንደምን በቃ አላምር ሁሉ ብሉኝ ማለት ነው። በቃ አንዴ ሲወፍርብኝ አንዴ ስቀጥ በቃ አንዴ አልወጣ ስለኝ ከዛ መጨረሻ ላይ ትንሽ ከተስተካከለልኝ በኋላ ደግሞ አምላኬው ለበጎ ነው መጨረስ ጀመርኩ። ልጨርስ ነው ትንሽ ቀረኝ እያልኩ ደግሞ ፈጣሪ ሳመሰግን አቤት በደቂቃ ውስጥ ስንት ነገሮች እንላለን፣ ስንት ተስፋ እንቆርጣለን፣ ስንት ነገር ከአፋችን የማይሆን ቃላቶችን ይወጣል። አንዴ ወደዛ ስሮጥ መቤቴን አንዴ ወደዛ ስሮጥ አንዴ ወደዚህ ስመጣ ልጅቷ ስታለቅስ ሳቋርጥ ማዘር መታ እዚህ ደግሞ እንትን ኤሌክትሪክ እየመሰላት ኤሌክትሮካ በጣም ሰውነቷ ውስጥ እየገባ እየወጣ አስቸግሯታልና እሱ እየመሰላት እንጀራው ሲታጠፍባት ወይ ነው ያስባሙ በጣም የሚያስጠላው አንዳንዴ እግዚአብሔር እጅግ በጣም የሚያስጠላው አንዴ ባባስ ያለቅስ ወይ ስማ እና ደብጨስ እና ትንሽ ከበድ ይላል። ብቻ እውነቴን ነው የምላችሁ በቃ ስማ እግዚአብሔር ነው ያወጣ በጣም ከባድ ነው። እግዚአብሔር ወይ ወገቤ ይንቀጠቀጣል አልኳችሁ ይንቀጠቀጣል አይገልጽም። እና በራሴን ታዘብኩት በቃ ምን ያህል በደቂቃ ውስጥ አንዴ ደስተኛ አንዴ ያዘን ምን ያህል እንደሚፈራረቅብኝ በደንብ አየሁት ማለት ነው። ይት አሁን ራሱ ድግ ነው ያለው እና ተስፋ እንዳቆርጥ እውነት በደቂቃ ውስጥ ብታይ ስንት ነገር ቀበጣጣ ከእግዚአብሔር ወይ ይቅር ያለኝ አልኩኝ። እውነት ይቅር ያለኝ አልኩኝ።
አለቀስኩኝ ሁላ አልቀጣጠላል። ከዛ ልጅቷ ደግሞ ታለቅሳለች፣ ልጁ ደግሞ ይረብሻል። በቃ ምን ሊሆን አልኳት። ያ አንዳንድ ጊዜ አእምሮ ሲስረብሽ በረከት ይሄ ደግሞ አይኔን ያመኛል ታውቃላችሁ። አሁን ለመነጽር ምናምን የተወኩት እዚህ አይመቸኝ ሲል ማለት ነው። ምን እያደረገ ነው? እንዳትወጣ። ይሄ ካልወጣው ዝናብ መጥቷል። አባ ዝናብ መጥቷል። እንደዚህ ሲጨስ አይነ በረከት ቆይ ገላና ይምጣ፣ ጅቡ ይምጣ። አይ ጅቡ ስጮህ አልሰማህም? ጅቡ መጣ። እንደምፈራ ይሰማኝ ነው መስማው ቀጣ እና ብቻ ስለወደድና እግዚአብሔር ይመስገን እናምላችሁ። እናንተ ተስፋ እንዳቆርጡ ሁሉም ለበጎ ነው። በቃ ዓለም መሰላችሁ እቺ ዓለም ምን እንደሆነ እንደተረዳው ታውቃላችሁ። እቺ ዓለም 10 ሞልታ እንደማታውቅ 10 አትሞላ። ለመሰላችሁ አንዱን ስንለው አንዱን ስንት እንደምጨስ አረብ ማማዬ እያለቀሰች ነው እና አስር እንደማትሞላ ያዩት ለምን ታውቃላችሁ? የዚህ ሰሞን መብራት ውሃ እያልኩኝ ነበር። እንደምን ሜሱን ጣጣ ከጨረስኩኝ በኋላ ደግሞ አንዴ ቤቱን ስል አንዴ አሁን ደግሞ እሱን ሳስተካክል አሁን ደግሞ አጥር ሊወርድ በቃ የሆነ ነገሮች ሁሉ እንትን ናቸው። ገብቷችኋል? ያቃጥል ይሄን ማሳጣን ማለት በቃ አንድ አይነት ተላልቅብኛል፣ አንድ ደግሞ ይቀጥብኛል፣ አንድ ይወፍርብኛል። ጤና ይኖራችሁ። ጤና የመሰለ ነገር የለም። እውነቴን ነው የምላችሁ። ጤናዬን በጣም ነው በቃ አሁን የምሰቃየው። ቀኑ ሙሉ በጣም ነው የሚያመኝ። ኢት ቡክ ስማምቦልት እና ያ ነገር ቢስተካከል በቃ እድሜ ልካችን በህይወት ካለ እያስተካከልን እንደምንኖር ብቻ ነው የተሰማኝ። በቃ አንዱ ሲባል አንዱ በቃ እጂ እንኳን እኛ ተንጨርጭረን ወይና አግኝተን ወይና አጥተን የምንኖረው ሰዎች አይደለንም። ሀብታም ራሱ ሞልቶለታል። እውነቴን ነው የምላችሁ፣ ሀብታም ራሱ አይሞላለት። ለምን ብትሉኝ በቃ አንዱ ፎቅ ሲጨርስ አንዱ በቃ እቻለ ሞልታ የምታውቅ ቢሆን ኖሮ ህዝቡ ይጨርስ ነበር። ቢሞላ የኛን ፈጣሪያችንን እንረሳ ነበር፣ አናመሰግንም ነበር። ሁሌ በቃ ሁሉ ሰው እኩል ቢሆን እንደምንጨራረስ ነው የተረዳው። እና ብቻ ተመስገን። ዋናው ጤና ነው። ጤና ኖሮት አንዳንድ ሰው ጤና ነው ብር የለውም።
ብር ያለው ደግሞ ጤና የለውም እና እግዚአብሔር ይመስገን ለበጎ ነው ሁሉም ነገር ሲጎልም ሲሞላም ለበጎ ነው እና በቃ ለአንድ ጉሮሯችሁም ቢሆን ሳትበሏት ነው ታስተካክሉ ድካም አለ ሁሉም ነገር እና እንደዛ ነው የተረዳሁት ውድ ቤተሰቦቼ ለማንኛውም ደህና ሁኑልኝ ላይክ ሼር አድርጉ ቻው ህዝባ ወልድ ቶሎ ጨርሽ ይበሉ